Glory, glory, Man United. Glory, glory, Man United. አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ኤምኬ ስኳሮች እንዴት ናችሁልኝ? ውድ የማንቸስተር ዩናይትድ ደጋፊያን ሌሎቻችሁም እንዴት ናችሁ? ባክግራውንድ ላይ እንግዲህ ቤክ ካለ የቀያዮቹ ሰይጣን የአዲስ አበባ ተወካይ ቤካዬ፣ አሁን እኔ ማስተላለፍ የምፈልገው እንዴት እንደገባህ አንተ አይተሃል። ወጣ ሲል ነው ሹ ያልከውና ማታ ጀምሮ በቅድሚያ ኤክሴፕት ብሩክ ለአርሰናል ዩናይትድ ልል ነበር ታውቃለህ። ለአርሰናል ደጋፊዎች እንኳን ደስ ያላችሁ። ከ2 ዓመት በኋላ እንግዲህ ፕሪሚየር ሊግ ዋንጫ ወስዳችኋል። ጥሩ ነው፣ ይገባችኋል። ይመቻችሁ፣ ብቻ ይመቻችሁ። ነገር ግን ይህንን ምክንያት በማድረግ እየረበሻችሁ ያላችሁ፣ እየቀወጣችሁ ያላችሁ አሁን ማታ ተቸገር ሰፈሩ ቤኪ እንኳንም እዚህ አላደርክ ሰፈሩ በአንድ እግሩ ጥበቃው መምጣት ነው የቀረው። በቃ እኔ ቤት መሄድን ያመሰገንኩት ማለት ነው። ጠዋት ስነቃ ነው 15 ቪዲዮ ነው የጫነው። 3 ከሰከሰ ከተኛውበት ወላሂ። አሁን ለራሱ በቃ ልጁ የሆነ አኩርፏልም ነው ሶጣም የሆነ መረበሽ ያምረዋል። ለዛ አሁን በሬን አርጌ ቤካን አስገብቻት እኔ ማታ እንዳልኳችሁ ብሩኬ ልክ አይደለም። እውነቱን ለመናገር ልክ አይደለም። አሁን ያለበት ነገር የሆነ የሳተው ነገር አለና ማታ ሙሉ ጤነኛ እንደነበርኩ ነግሬያቸዋለሁ። አሁንም ተመስገን ዛሬ በሰላም አድር ያለውኝ። ነገር ግን በዚሁ ከቀጠሉ እሁድ ነው አርሰናል ጨዋታ ያለው እሁድ ነው ዋንጫውን የሚያነሱት። ያነሱ ቀን ደግሞ ጭራሽ አያስቀምጠንም ማለት ነው። ስለዚህ እንዳልኳችሁ አሁን ሙሉ በሙሉ በጥሩ አቋም ላይ ይገኛለሁ። የሆነ ነገር ከጎደለ የፀጉሬ ዘለላ ማነው ኃላፊነቱ የሚወስደው? አቶ ብሩክ ቤኪ እየመጣ ነው። ሌላኛው የአርሰናል ጠላት እኛ ወይል እንግዲህ እውነቷን ስናወራ በሩ ልዝጋው፣ ድንገት ከመጣብን ይሄ ሰውዬ ተቆልፏል። ለአሜት ነው በቃ እዚህ ጋር ቁጭ ብለን በስነ ስርዓት ልጁ ጉልበተኛ ሆኖብናል። እንዴት እንደሆነ ሃይሚን ታውቃለህ? እንትን አስባላት ሃይሚን በግድ አይ ቅድም ስመጣ ጠይቂያት ምናምን ነው አንሰማውም። ዛሬ እንግዲህ ከብዙ ጓደኞች አሉ የአርሰናል ደጋፊዎች። ከጓደኞቻችን ውጪ ለመላው የአርሰናል ደጋፊ እንኳን ደስ አላችሁ። ለኦዲየንሶቻችን ለተከታታይ አርሰናል የምትደግፉ ካላችሁ አንተ አሉ ነፍ አብዛኞቹ ሆን ብለው እኛን ለማናደድ ነው ብለን እናስብ እንጂ ማታ የደረሱኝ ቴክስቶች ብዛት የምርህ ነው። ኮመንቶችን ሳይ ይህን አላማረሪያቸዋለሁ። እኔ ምን አድርጌያለሁ? ጠዋት ማለት ነው በጠዋት ሳይነሳ ነበሩ እሱ እዚህ ሰፈር እንቁላላ በጣም ከዛ ማታ እኮ ብሩክ ላይ ልደውልለት ስልኩ አልሰራ ኮንግራ ሊለው ማለት ነው። ኮንግራ ለማለት ኢማጂን ግን ማለት ነው በሩን ዘግተህ ነው አትፍራ። ደግሞ አሁን ሁለት ኮልን ምንም አይመጣም። ኧረ አያሳስብም። ከ10 ቀን በኋላ ደግሞ ያገናኛል። ማታ የለቀኩትን ቪዲዮ አላየህም? እኔ ግራ ሲገባኝ ሃይሚ ጸበል አለ አለች። እኔ ጸበልም እኔ ጋር ደግሞ ዘምዘም በኋላ ሁለቱንም እንሞክር አልኳት። በጸበል የምር ማለት ነው። ልጁ እየሳተ ነበር። ልመጣልህ ነበር በኦሮሞኛ በጉራጌኛ ግን ቤተሰቦች ይመስለኛል በትንሹም ቢሆን ተረድታችሁናል ለምን እንዳይበሉ እያልን እንደነበረ። አዲስ አበባ ተቀወጠ እኮ ቦሌ። ማታ ለምሳሌ ይህን ቪዲዮ አይታችሁ ተመለሱ። ብሩኬ ሲያስቸግር እኔ በቃ መጨረሻ ላይ ልቀራበት ነበር አልበሼ ልጁ አብዶብናል ዛሬ። አንቺ ጸብል ብለን አረጭበታለሁ። ቆይ አስበል ኮመንት አድርጌያለሁ እሱ ላይ። በነገራችን ግራ ገባኛ። ልመጣ እያሰብኩ የነበረ ግን እኛ ደግሞ ቤት ላይ ከባድ ነው። እንደ ግቢ ላይ ደግሞ የአርሰናል ደጋፊዎች አሉ።
እንዴት አድርጌ ይሉጣ በር ምናምን ተዘግቶ ነበርና ስለዚህ ዋናው ዓላማ አሁን የመጣንበት እስካሁን ጤነኞች ነን፣ ምንም አላደረገንም። ይሄ ልጅ ጠዋት አይተሃል፣ ታች ላይ ሆኖ እየቀረጸ ወጣ ላለሁኝ በቴራሱ አስገድዶ ነው ነገራችን ላይ ያስቀረጸኝ። ካሜራ ያዝ ብሎ ብዙ ያላያችሁት ነገር ነበር እንጂ ጉልበተኛ ሆኗል። በጣም ምን እንደነካው አናውቅም። በጣም ዞሮ ዞሮ ቤተሰቦቻችን እናንተ ሁላችሁ ይህንን ቪዲዮ እየተመለከታችሁ ያላችሁ ማንቸስተር ዩናይትድ ነው መደገፍ ያለባችሁ። ግሎሪ ማን ዩናይትድ ኦልዌይስ እሱን ነው መደገፍ ያለባቸው። ኔክስት ሲዝን ደግሞ የሚገርም ነው የሚሆነው ዩናይትድ የሚገርም ሁላ ኔክስት ሲዝን ያላ ማለት ነው። የጎስት ቪዲዮ አይተዋል። ለቆ በ50 ደቂቃ ስንት ነው 700,000 ቪው። እግዚአብሔርን ምንሽ ነው ይህን ያህል እንትን ማለት። አንዳንድ የሆነት ከልብ የሆኑ ደጋፊዎች አሉ፣ ለነሱ ኮንግራ ብያለሁ። ግን ከዛ አልፎ ማለት ነው እያንዳንድሽ ራስሽን ታውቂያለሽ። ኤፍሬም አቶ ኤፍሬም ስፖርት ቤት ዛሬ እንገናኝ፣ ኳስ እንጫወት። ተገናኙ። ዛሬ ደግሞ ኳስ ነው የምንጫወተው። ችግር የለውም። ስበርልኝ ብሩክ ኳስ አልጫወት የሚላል ችግሩ እሱ አይገባም። እሱ ኤፍሬም እግሩ ከተሰበረ እኔ ነኝ። አመሰግናለሁ። ኃላፊነቱን ወስዳለሁ። ማታ ፈራሁ ታውቃለህ። በላቸውና ኮምፓኒ ዞ ቢመጣ አልኩት። ሀሰጋ ላይ ገብተን እኮ ከዛ ዘበኞቹን በላቸውን ይሮጣሉ፣ አይተው ይሮጣሉ። በላቸው የማየው ሰው ነው። ወይል እንግዲህ ለመላው የአርሰናል ደጋፊዎች ኮንግራ ብያለሁኝ። ግን እስከዛሬ ድረስ አርሰናል ላይ እርም ብላችሁ የነበራችሁ ደጋፊዎች የት እንደነበራችሁ የማትታወቁ ራሳችሁን ታውቃላችሁ። እኔ እኮ ማታ ሲያስፈራራኝ የሆነ ቪዲዮ ፖስት አይጠፋሁት አይተዋል። የድሮ የአርሰናል ማሊያ የለበስኩበትን የዛሬ 7 ዓመት ፖሰኮኔ አርሰናል ለገኝ እንትን ብለሽ ነበር። ፑማ ጋር ተነጋግሩ። ፑማ ነበር ያን ስፖንሰራቸው የአርሰናል ኪት የሚያመርትልህ። አመሰግናለሁ። አታገርጂ እንደዚህ ነው ሲቲ ያገረጣ። አንተ እኔ ጨዋታ የሚጀምረው የሲቲ 4 ሰዓት መስሎኛል አትልም? ቤት ውስጥ በቃ ሽርጉድ እያልኩኝ 4 ሰዓት ካለ በኋላ እገባለሁኝ። 30 ምናምን ደቂቃ ደርሷል። ሲቲ 1-0 እየተመራ ኧረ ወይኔ አልኩኝ። ኧረ ወይኔ የሆነ ጨዋታ ሃይላይት ነው በሉኛል። አይኔና ሾው ምን አልኩ። እኛ መጣንና ከዛ ከስፖርት መጣን ምግብ ምናምን እንትናል በላና ሳየው ሁኔታው አላማረኝም። ልጁ ሊያፈላ ነው ክላሴ። የምር ፈርቻለሁ። አቻ ወይ እንደሚሸነፍ ነው ሲቲ ማለት ነው። ክላሴ ገባሁና ቆልፌ ተኛ በሰላም ጎሉን ገባ። አየሁት፣ እየተከታተልኩ ነው ክላሴ ሆኜ። ከዛ ከሆኑ ደቂቃዎች በኋላ ጨዋታው እንዳለቀ በሬን አተ ወያላ ክበት ይላል። እኔ ወያላ ማቀው እሱን ነበር። እነሱ ናቸው እኮ ግን ምን ሆነ? በቦክሰር ነኝ ሁላ በቦክሰር ነኝ። በርግዶ ገባና ምን ነው ወያላ መብራቱ የቱ ጋር ነው? መብራቱ የቱ ጋር ነው? ከዛ አንድ ዙር እንደዛ አድርጎ ሄደ። በቃ ዘጋሁኝ። አሁን መምጣቱ አይቀርም ሄድ ብዬ ልብሴን ለብሼ አሁንም ተኛው። ወላሂ ቆይቶ ሁለተኛ መጣ ቪዲዮ ይዞ አሁንም ሁለተኛ። እኔማ የሚያባራል መሰለኝ። መጨረሻ ላይ እኔ ሃይሚን ሄድኩኝና ክላሷ ይሄ ልጅ የጸበል ውሃ ምናምን አለሽ እንዴ? የለኝም ነው አለኝ አለች። ወይ ደግሞ የዘምዘሙንም እንጨምርበት እኔ እቀራበታለሁ አንቺ ምን እንደሚባለው አሁን ሰይጣን ነው ሰው ሲኖርበት አጋንንት ሲወጣ ጸበል ነው የሚረጭበት እኔ ልቅራበት አልበሽው አልኩት። ሩቅ አላደርገው እኮ ነው ብርድ ልብስ ይዤ ጀፍን። ግን የሆነ ሰዓት እንትን አላችሁት መሰለኝ፣ መብራት አጠፋችሁበት መሰለኝ። ምን ላድርግ ከብሬክ ከብጄ ሙሉን አጠፋው። ሰላም ወላሂ ሌሊት 8 ሰዓት ላይ ማኑ ብቻውን ይላል በማለት እኮ። ግን እግዚአብሔር ፈጣሪ ይወደናል። አንድ ዘበኞቹ ለራሱ ሳይመጡ ወላሂ እነሱም ወያላ ናቸው መሰለኝ። ደግሞ እንትን እንበል እንደ አንዳንድ ነገሮችን እንናገር። ማታ አንዳንድ የአርሰናል ደጋፊዎች እንትን ላይ ይወጡ ነበር። አንዱ መኪና ሰብሮ አይተዋል ቲክታክ ላይ ሲል በርግዶታል።
አሬ እሱ አይደለም ግን አንዳንድ ሰዎችን እየታዘብኩኝ ነበር የኮሪደር ልማቱ ላይ ምናምን እየሄዱ የሳይክል መሄጃው ላይ በእግር እየሄዱ እንደዚህ ለልማት ምናምን ተብሎ የተተከሉ እንትኖች ምናምን ሲጀመር አርሰናል ብሎ ልማት ዛሬ የደስታቸው ቀን ነው። በነገራችን ላይ እያንዳንዱ የምንናገረው ነገር የሚመለከተው ጓደኞቻችንን የአርሰናል ደጋፊዎችን ነው እንጂ ሌሎቻችሁ የምር ተስፋ ለመቁረጥ አሁን ከአርሰናል ትማራለህ። በደንብ ላስት 3 ሲዝን ነው ሚዜ የሆነ ተከታታይ 3 ሲዝን ሁለተኛ የሆነን ሲዝን መሰለኝ የደገመው አይ ቲንክ በዌንገር ሰዓት እንደዚህ ነበር። ኦኬ አርሴ ዊንገር በነበረ ሰዓትማ የሆነ በሱ ኳስ ይጫወታል እንትን አይልም እኮ ነው የለም ይጫወታል። እኔ እኮ ደግሞ ያዝናናኝ የብሩክ አሁን አርሰናል ዋንጫ ከበላ 22 ዓመቱ እሱ ልጁ 22 ዓመቱ አትሊስት እኛ እኮ 13 ዓመት ምናምን ቅርብ ጊዜ እኮ አሁን እነሱ እኮ አንድ ቀናችን ማለት ጀምረዋል። ቲክታክ ላይ ያላየው አይቆረጥም አልቆርጠው ግን በጣም ማይሆን ጭዊ ነው የሚያነሱት። እኛ ዋንጫ ከበላን 30 ደቂቃችን እናንተ ዋንጫ በልታችኋል አላለም። ማን ያዟል አልሆኑብን ማን ያዟል የዓለም ዋንጫ አርጀንቲና የዓለም ዋንጫ በልታ አንተ ራትህን በልተሃል ብሮ አንተ ራትህ እነሱ ይሄንን የኮረነሰ ቀልድ ጀምረውታል። ግን እንደዚህ አይነት ቀልድ የሚብሰው በእኛ ነው። እረፉ። እውነቱን ስነግርህ በጣም የሚያሳስበን መቼ እንደሆነ ልንገርህ ሻምፒዮንስ ሊግ ከበሉ ለሱ መሰለኝ ትላንትና በስነ ስርዓት ያልቋጠርኩት። አንቺ ሳትቋጠር ይቀርተሽ ነው የምር ሻምፒዮንስ ሊግ ከበሉ ግን ጭራሽ አያስቀምጡን። ጭራሽ ጀመር ይሄን ያለፉት የሚመጡትን 10 ቀናት ለየት ያሉ ስፖርቶችን መስራት አለብን። የተለያዩ ልምምዶችን ማድረግ አለብን። ለሱ አይደለም ለመቋጠር እኔ ደግሞ ጦርነት ካለ ብዬ ለሱማ ተዘጋጅተናል። ብዙ ያዘጋጇቸው መሸሸጊያዎች ምናምን እንታል ደግሞ ሻምፒዮንስ ሊግ የወርቅ ዋንጫ ይሰጠን ምናምን ጭው ይጀምሯል። ምን ጫወታ ስላልተሸነፈ ነው ይህን አይነት ጭው ነው ያለው። ሲጀመር ለምን እንትን ነው ቫኬሽን እንውጣ ለሳምንት ወይ ለ15 ቀን ከዚህ ሙድ ውስጥ እስከሚወጡ እኔ ወደ እንትን እያሰብኩ ከአዲስ አበባ እንውጣ። አሁን ይሄ ምንድነው የሚባለው የሰይጣን ጆሮ እዚህ ጋር ይደፈንና እንደዚህ የሚያዘው የብሩክ ማለት ነው። የብሩክ ሻምፒዮንስ ሊግ የሚበሉ ወደ ኑር ስቆረ እዛ ምንም አይነት የአርሰናል ደጋፊ የለም። ከማንቸስተር ውጭ መደገፍ አይቻልም። ምክንያቱም የማንቸስተር ደጋፊ ነው እና ኪም ጆንግ ኡን የማንቸስተር ደጋፊ ስለሆነ ሀገራችንን ሰላም የሚያስከብርልን እሱ ነው። እኔ ቀደም ብዬ ሄጄ ግን ከዛ በፊት በሩ ቁልፎ ሲንቀሳቀሱ እኮ ነው መጣ ይሄ ልጅ እያልኩ ተጨነቅኩ። ድምፁ በሰማ ቁጥር እኔማ አዘላለሁ። በዚህ ሰውነቴም ቀለል ያለ ነው። አልጎዳም ነው ሰውነቴም ቀለል ያለ ነው። እኔስ ቀለል ያልኩ አይደለሁ። ከእኔና ከቤኪ ወፍራሙ ማን ነው ግን? እኔ አይ ኦዲየንሶች ይፍረዱ። የምር ግን ማን ነው ከእኔና ከቤኪ? እኔ ሲጀምር ቤቱን ልረብሸው። ቆይ ክፈተው እንጂ እንዴ ተነጋግረን የነበረ መስሎኝ። ለምንድን ነው ማንከፍተል? አይመጣም። በረሩ ዘግተሃል። አግድ ኧረ ግሎሪ ግሎሪ ማን ዩናይትድ ግሎሪ ግሎሪ ማን ዩናይትድ። በህይወታችሁ ሰላም ሊሰማችሁ የሚገባው ይህንን ድምፅ ስትሰሙና ስትሰሙ ብቻ ነው። Glory, glory, Man United. Glory, glory, Man United. That's music, ፓትሪክ ኤቭራ አርሰናል ማለት የማያልቅ ተከታታይ ሲዝን የሆነ የኔትፍሊክስ ሲሪየስ ነው አለ። ግን እኔ ምን እየታዘብኩ እንዳለ ታውቃለህ? 2018 ምንም ልክ እንዳሉ አሁን ግን ብዙ አናፍላ አይደለም ምንም ሶታች ከተሰማ ልጅ ተደራጅቶ ነው የሚመጣው። ኧረ አንሰማውም ጀመር ነበር ታው ያጣጥሙ ከይስመደኒ ታየሆነ ታክቲክ አስተካክለ እኔ አንቺ ስላልነበር ማታ ስላየው ቢላን ይዞ ሲመጣብኝ ነበር። ብዙ ሳቾች አስተናግጃለሁ ያሺ አንቺ ስላልገባሽ
ሃይሚን አባቢው ሃይሚንማ እኮ አስገድዳት ታዲያክሞ የመደገፍ በግድ አርሰናል ደጋፊ እኔ ማን ገባለ ቃራት እሱ አሰማም እውነቱን ስነግራችሁ አሰማም እሷ ታክቲክ ነው ያስጠቀመው። አሁን ይሄ ምንድነው የሚባለው ጉልበት ሊጠቀም ሆና ልጁ ስልታዊ ማፈግፈግ የሚባል ነገር አለ አይደለ? እንደዛ አሁን ያው የተወሰነ ጊዜ ያው ሾርት ሜሞሪ ናቸው ይታወቃል እነሱ። ስለዚህ ለሳምንት ምናምን ነው ይሄንን ነገር እንትን የሚሉት። ከዛ በኋላ ወደ ነበርንበት እንመለሳለን። እስከዛ ድረስ ግን ያው ጸባይ መግዛት ጥሩ ነው አይደል? እስከሚያስብ ስንት ብር ነው እስከው በጨረታ በመሀል እየመጣብኝ ነው ሽታይ ክፈጁ ቫንደርሰር አሞረም ተመቸ ይመች ነበር። ቪዲዮ እየቀረጽ ነው። አንተ ረሳ ነው። ሰዎቻችን እንግዲህ የነበረን ቆይታ ይህን ይመስላል። ለማንኛውም እስካሁን ሰላም ነን። ሰላማችን ለጠየቃችሁን ከአሁን በኋላ ለሚፈጠረው ነገር ሙሉ በሙሉ ኃላፊነት የሚወስደው አቶ ብሩክ አለማየሁ፣ አቶ ኤፍሬም ሙሉጌታ፣ አቶ በላቸው ኢናሶ፣ አቶ ኮምፒውተር 12፣ አቶ ዮሴፍ በዮሴፍ አያውቁትም ብዬ ነው። ሌላ ማን አለ እዚህ ጀማ ውስጥ ሊያስቸግር የሚችል? ይሄ አብሬኮ የሚባለው ከነሱ አብሬኮ አሉ፣ ብዙ አሉ። ቡታጅራ ኬክ ነው የምትከበበው። እዚህ ኖርማል ነው። ቡታጅራ ኬክ ከበባ ነው የሚያካሂዱበት። መላው ወጣት ያርሰናል ደጋፊ ነው። እና ለነበረን ቆይታ እናመሰግናለን። የምትለው ነገር አለ ሌላ? እኔ ያው የደህንነታችን ጉዳይ እየመጣችሁ ጠይቁን። የደህንነታችን ጉዳይ እጅግ በጣም አሳሳቢ ነው። እስከዛም ድረስ ግን እኛም ያለውን ነገር እናሳውቃችኋለን። በተረፈ እንግዲህ ሰላም ቆዩልን። ሜይ 10 ደግሞ እንገናኛለን።